ወይንሸት ልሽን ታምር ገመሰች ምን አገባሽ ታላም ወይንሸት ምን ታላም ወይንሸት ልሽን ታምር ገመሰች ምን አስጨነቀሽ ዳፍንታ ታምር ልሽን ገመሰች ምን አገባሽ ዳፍንት አተረፈቻለች ምንድነው ታምር ልሽን ገመሰቻት ምን አገ በህይወትህ ወይም በስራ ላይ አራት አይነት ሰዎች ብቻ ያስፈልጉሃል እኒህን ሰዎች ለማወቅ ራሲ ማትሪክስ የሚባለውን ማትሪክስ መጠቀም ትችላለህ ራሲ ማትሪክስ አንደኛው አር ወይም ሪስፖንሲብል ማለትም ኃላፊነት የሚወስድ ማለት ነው ይህ ማለት ስራውን ኃላፊነት ወስዶ የሚከውን የሚሰራ ሰው ማለት ነው ሁለተኛው ኤ ወይም አካውንቴብል ወይም ደግሞ ተጠያቂነት ማለት ነው ስለዚህ በሚመጣው መጥፎ ወይም ደግሞ ጥሩ ውጤት ተጠያቂ የሚሆን ሰው ማለት ነው ሶስተኛው ሲ ወይም ኮንሳልትድ ወይም ደግሞ የምናማክረው ሰው ማለት ነው ስለዚህ አንድ ስራ ስንሰራ የሚያማክረን ሰው ያስፈልገናል ማለት ነው አራተኛው አይ ማለትም ኢንፎርምድ ወይም ደግሞ የሚገለጽለት ሰው ማለት ነው ሰው በቀጥታ በስራው ላይ ወይም በህይወት ላይ ተዋናይ ላይሆን ይችላል ነገር ግን መረጃ ማግኘት መቻል አለበት መረጃ ያላገኘ ከሆነ በኋላ በሚመጡት ነገሮች በሙሉ ችግር ሊፈጠር ይችላል ማለት ነው በነገራችን ላይ በመጀመሪያዎቹ ሁለቱ ማለትም አካውንቴብል እና ሪስፖንሲብል ላይ አንተ ራስህ ግለሰቡ ልትሆን ትችላለህ ማለት ነው ስለዚህ ከዚህ ውጭ የሚመጡ ማንኛውንም ሰው ምን አገባህ ልንለው ይገባል ነገር ግን በጥፊ ተማቱ እያልኩኝ እንዳልሆነ ይታወቅልኝ ለቤቱ አዲስ ከሆናችሁ ቤቱን ፎሎ አድርጉ እናመሰግናለን